ዴቭ እና አደይ ተያይዘው ገጠር ገቡ። ገጠር የአደይ እናት የማይታመን መልስ ሰጡ። ብርሃን እጅጉን ተቀያየረች። የአደይ አባት በደስታና በይቅርታ ተቀበላት። የአደይ እናት አሻፈረኝ፣ በፍጹም ዴቭና አደይ አትጋቡም ብላ መትረጌስ ይመስል ነገሩን በሙሉ አቀጣጠለችው። አደይ እጅጉን አዘነች። የማጠብቀው መልስ ስለሆነ እማዬ ተረጋጊ፣ ዴቭ እኮ ነው በችግሬም በሐዘኔም ጊዜ አብሮኝ የነበረው እና ለምንድን ነው እንደዚህ የምታደርጊው ብላ ስትላት ና ዴቭዬ እኔ ጋ ተኛ በልስኪ ብላ ጭንቅላቱን ወደ እሷ አድርጎ ልክ እንደ እናት እያሻሸችው፣ እውነት ለመናገር የልጄ ባልተቤት ብትሆን እጅጉን ደስ ይለኝ ነበረ። ከምንም በላይ ደስ የሚለኝ እኔን ነው። ነገር ግን ለምንድን ነው ብላችሁ ባትጠይቁኝ ደስ ይለኛል። ስለዚህ መልሱን ላልነግራችሁ፣ ሰርጉ ግን በፍጹም አይካሄድም። ከቻላችሁ አደይና አንተ ወንድምና እህት መሆን አለባችሁ፣ ካልቻላችሁ ደግሞ ተራርቃችሁ ነው መኖር ያለባችሁ ብላ ተናገረች። አደይ ደነገጠች። የአደይ አባት አይ በፍጹም ልጄ ለእኔም ልጄ ናት፣ ስለዚህ አባት ከፈቀደ እናት ምንም አታደርግም በማለት አምባጓሮውን አፈላ። አደዬ አስተዋይና ብልህ ስለሆነች አባዬ ተረጋጋ፣ ይቅርታህንና የስተዛሬውን አባትና ልጅ አሁን በመገናኘታችን በመታደሱ በጣም ደስ ብሎኛል። ከምንም በላይ ደግሞ ዴቭን ስለተቀበልከው፣ ነገር ግን እናቴ ምን እንደሁ ምክንያቷን ማወቅ እፈልጋለሁኝ ብላ አለች። አይ እንግዲህ አደይ ተረጋጊ፣ አሁን ታርቀን አሁን እንዳንጣላ፣ እናትሽን ታውቂያት የለ ወግ አጥባቂ ነገር ናት። ስለዚህ ምናልባት ገበሬ ልትድርሽ ፈልጋ ይሆናል ብሎ አባቷ በጣም ተናደደባት ሚስቷ ላይ። ባለ ሚስቲቱ ደግሞ እባክህን ተረጋጋ፣ እኔ ስለ ቤቴና ስለ ልጆቼ ጠንቅቄ ነው የማውቀው። አንተ አለህ አይደል እንዴ እኔም ፈተህ ዝም ብለህ ከድሩዮች ጋር ስትውል ትሰማኛለህ? 2 ሴት ልጆች ብቻዬን ያሳደግኩት እኔ ነኝ፣ መብቱ የኔ ነው እያሉ ባልና ሚስቶቹ እስ በራሳቸው ተያያዙ። በቃ ተረጋጉ፣ እኛ እንመካከርበታለን ብለው አሉ አደይና ዴቭ። ብርሃኔና አደይ ቁጭ ብለው ተነጋገሩ። እናም ቀጥተኛ መልስ እጠይቅሻለሁ ትመልሽልኛለሽ? ብርሃን ቆይ አዲስ አበባ ሆኜ ስልክ ማታነሽልኝ ለምንድን ነው? ሲቀጥል እኛ መንጣታችን ደስተኛ አላደረገሽም? ችግር አለ ወይ? የተፈጠረ ነገር አለ ወይ ብላ ስጠይቃት አይ በፍጹም እህቴ ምንም ነገር አልተቀየረም፣ ምንም ነገር አልተፈጠረም፣ እንዲሁ ዝም ብዬ ነው፣ ሁላችሁም ትታችሁኝ ስለሄዳችሁ ደብሮኝ ነው በማለት መለሰችላት። አይ ብርሃኔ እኔ እኮ እህቴን ጠንቅቄ ነው የማውቃት፣ ታላቅ እህቷን በስስትና በጉጉት የምትጠብቃት እህቷን ዛሬ ግን ምንም አልመሰላትም። ተይ 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 ተይ፣ እልቅስ ማን እንዳስፈራራሽ ወይም ደግሞ እኔ ላይ ያየሽብኝ ችግር ካለ ንገሪኝ ብላ ብትላትም አይ እህቴ እንግዲህ 2 እህታማቾች አንድ ወንድ አፍቅረን እያለች በሆዷ ምን አልሽኝ? አረ ምንም አላልኩም። ለማንኛውም ከድብ ጋር ልትጋቢ ነው እንዴ ብላ ስትጠይቃት እኔ ምን አውቃለሁ፣ እያይሻቸው አይደል እንዴ እናትና አባቴን ስፈራው አባቴ ይሻለ፣ አሁን ደግሞ እናቴ ምን ሆን ብላ ነው እምቢ ያለችው? እሷ ታውቃለች። አደይ ምን አንቺም እንደዛ ነው የምትይው? ብርሃኔ ኧረ ተይ ግደለሽም ተይ፣ ስንቱን መከራና ስቃይ እንዳላሳለፍኩኝ። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ ታሪክ ተሰራ። አደይና እንዲሁም ባቡሬ ሆነው ቀጥታ ወደ ሆስፒታል ሄዱ። ዶክተሩን አፋጠጡት። በሽታ ምን እንደው ማወቅ እንፈልጋለን ብለው ሲሉ አረ ተረጋጉ፣ አይ ይህንን
ያላመነችው ሊሊ እኒህ ልጆች ተያይዘው የት ነው የሄዱት ብላ ግራ በመጋባት ውስጥ ሁለቱንም እየተከታተላቻቸው ሆስፒታል ሁሉም ተገናኙ። አደይንና ባቡሬን እዛ ስታያቸው ምን እየሰራችሁ ነው እናንተ ደግሞ እዚህ ብላ ጠየቀቻቸው። እንዴ ሊሊ አንቺስ ምን ትሰሪያለሽ? እኛማ ጉዳይ ስላለን ነው። እንዴ እኔ ቼክ ልደረግ ነዋ። ትሰሚኛለሽ ሊሊ፣ ከዚህ በላይ እንድትደብቂን አንፈልግም። ቆይኛ ጓደኞችሽ አይደለን? እኛ ያንቺ ጭንቀት አያስጨንቀንም? ያንቺ ደስታ አያስደስተንም እንዴ? ለምንድን ነው እንደዚህ የምታደርጊው? እባክሽን ንገሪን እያሉ መለመናቸውን ቀጠሉ። ሊሊ በፍጹም አሁን ይሄንን ነገር ብነግራችሁ ከኔ በላይ እናንተ በጭንቀት ትሞታላችሁ። እኔና ዶክተሩ አምላክ አወቅ ነው በቂ ነው፣ አልናገርም ብላ ግግም አለች። ይች ልጅማ የሆነ ነገር ሆናለች ብለው አወሩ። አደይም ለብቻዋ መጸጸትና ስላሳለፉት ጥሩ ጊዜያት እያስታወሰች በቃ ሊሊን እያየኋት ላጣን ነው ማለት ነው። ባቡሬ ደግሞ አንገቷ ስር ሽጉጥ አለና እባክሽ ሊሊ ንገሪኝ፣ እኔ በጭንቀት ልፈነዳ ነው። አንቺ ማለት እኮ ያበደችውን እናቴን ወደ ህይወት የመለሽልኝ፣ አባቴ እንደሆነ ያረጋገጥኩበት፣ ሰላሜን ያገኘሁበት፣ ትክክለኛ እህቴን ያገኘሁበት ባንቺ ነው። ይሄ ሁሉንም ነገር ማወቅ እፈልጋለሁኝ እባክሽ እያለ ቢለምናትም ባቡሬ ምን ያህል እንደምወድህና ምን ያህል እንደምቀርብ ታውቃለህ። ነገር ግን ይህንን ነገር ጊዜው ሲደርስ ነው እንጂ በፍጹም አሁን ላይ ምንም መናገር አልፈልግም ብላ ሊልዬ እምባዋ ቀደማት። ቤዛ ስላሞኘቻት ዳይመንድ ጋር ተገናኙ። አንቺ ቤዛ ቆይ ደግሞ ከሄሌን ጋር ምን ትሰሪያለሽ ብሎ ሲጠይቋት ምንም የተከራዩት የኔን ቤት ነው እኮ ያንቺን ቤት እነ ሄሌን ተከራዩት? አዎ ትተዋወቃላችሁ እንዴ? በጣም እንተዋወቃለን። ትሰሚኛለሽ ቤዛ ደግሞ ምንም አያውቁም ብለሽ ከገጠር የመጡ ሰዎች አከራያለሁ ብለሽ ምን እየዶለት ሲሆን ትሰማኛለህ ዳይመንድ? አሁንስ በቃ ምንም ነገር አላደረኩም። በዛ ላይ መክሰስም ከፈለክ ክሰስ፣ ምክንያቱም የገዛ ቤቴን ነው እንጂ ያከራየሁት ካንተ ሰርቄ አይደለም ብላ ልክ ልኩን ነገረችው። እንደዛ ከሆነ ጥሩ እንገናኛለን፣ የሆነ ቦታ ላይ አገኝሻለሁኝ። የእውነቴን ነው ምልሽ፣ እነ ሄልን ላይ እጫወታለሁ ካልሽ እኔ ራሴ ነኝ የምጫወትብሽ ብሎ አላት። እና ቅምጥል ጥሩ ጊዜ አሳለፉ። እናም ለካ እንደዚህ አይነት ሰርፕራይዝ ታውቃለህ ማለት ነው ኪንጎ ብላ ስትለው እጅ ማጠሩ ነው እንጂ ለሴት ላይ ምን እንደሚገባት የሚጠፋኝ ይመስልሻል እንዴ ብሎ አላት። ለማንኛውም ግን ዛሬ እንደ ፍቅረኛ ፈታ ስላደረከኝ አመሰግናለሁ። አንቺስ ብትይ በጣም አምሮብሽ ተውበሽ ሴት መስለሻል ብሎ ሲላት ምን ነው እስከ ዛሬ ወንድ ነበርኩ እንዴ? ውይ እስኪ ተመልከች። እውነት ለመናገር ሰዎቹን ስታስፈራሪ በዛ ላይ ሁሉንም እያነግሽ ስጥያቸው እኔ እኮ በጣም ነበር የምፈራሽ ቅምጥል። ነገር ግን አንቺ አዙረሽ በተለይ ያኔ የገጠር ተከተለሽን ስትመጪ ለእኔ ምን ያህል ፍቅር እንዳለሽ ነው የተገነዘብኩት እየተባባሉ አሪፍ የፍቅር ጊዜ አመሹና በዛውም አደሩ። ሩታዬ በጣም ተጨንቃ ወደ ሊሊ ቤት ሄደች። ምን ነው ዛሬ ሩታዬ ተጨንቀሻልሳ ብላ ስትላት ምን ብዬ እንደምነግርሽ እኮ አላውቅም። ባቡሬ የለም እንዴ? አዎ ባቡሬ ጧት የወጣ ነው፣ የት እንደሄደ አላውቅም። እስኪ ንገሪኝ። ኧረ ተይ ተይ ያሳፍራል፣ አልናገርም። እንዴ ሩታ ምን ነው አንቺ ደግሞ ከመቼ ወዲህ ነው ማፈርና መተፋፈር? ማለቴ እዩልሽ እኔና ዳይመንድ አንቺና ዳይመንድ ምን አልገባኝም። አበባ ፏ አድርገን ቅምጥልንና ኪንጎን ለመጋበዝ እቤታቸው ውስጥ እያደረግን ነበር። ከዛ ድንገት በሩ ሲንኳኳ እነ ቅምጥል ናቸው ብለን ተያይዘን ክፍል ገባን። ማለት ያልጋለበት ክፍል። እሺ ከዛ ደግሞ ባቡር የመጣና ወደ ሌላ ጠረጠረው እኔንና ዳይመንድን። እንዴ ሩታ ምን ሆነሽ ነው? አንቺና ዳይመንድ ምን ችግር አለው? በአንድ ብኮኑ። አይ የማይታሰብ ነገር ነው፣ ግን ይህንን እንድታስረጅልኝ እፈልጋለሁ። ቆይ አንቺ ሩታ ጨነቀሽ? ይህን ያህል ያስጨንቅሻል ማለት ነው? ለማንኛውም እህነ የባቡሬ እረስቶት ሌላ ሀሳብ እያሰበ ነው።
ባቡሬ እኮ እንደዚህ አይነት ነው ማለቴ ነገሮችን ቀለል ያደርጋል። አሁን ላይ ደግሞ ሌላ የሚያሳስበው ብዙ ነገር ስላለ ያን ያህል ልብ አይላችሁም ብላ ስትላት፣ ውይ ተመስገን አሹ አሹ እና ፍቅር እባክህ ይሄ ልጅ መጥቶ አንድ ነገር ለእናቴ ከሚላት በፊት አንተ የሆነ ነገር ልታደርገው ይገባል። ተይ የቤዛ ወንድም እኮ ነው። እንድገለው ትፈልጊያለሽ እንዴ? ትሰሚኛለሽ? እዚህ ሁሉ ጣጣ ውስጥ የገባሁት በአንቺ ጦስ ምክንያት ነው። ይባስ ብለሽ ደግሞ እንዳነግራት ትይኛለሽ እንዴ? ብሎ ይሄ ልጅ መጥቶ እውነቱን ለእናትሽ ይናገራል። ያኔ የምን ሊውጥሽ ነው? አላቅም። ስለዚህ አርፈሽ ተቀመጫ ሮማኔ። ይልቁንስ እኔን አትረጅኝም ማለት ነው ብሎ አላት። ምን ልረዳ እንዴ? እስከ ዛሬ በዙሪያሽ እኔ እያዣበብክ ያለሁት ከልጅነት እስከ እውቀት ድረስ አንቺን ብዬ እኮ ነው፣ ወይስ ደግሞ እኔ አልታይሽም ብሎ ሲላት፣ እንደዛ እኮ አይደለም እና እኔ አሹ የህይወት አቅጣጫው በጣም ዙሮብኛል። በዛ ላይ ደግሞ ምን ማድረግ እንዳለብኝ እንኳ አላውቅም። ማለቴ የፍቅር አሰጣጥ ፍቅር ህይወት ለመመስረት ታዲያ ምን ችግር አለው? እኔ ራሴ አስተምርሽ የለም እንዴ እያለ አላት። አይ በአሁኑ ሰዓት መጀመር አልፈልግም ብላ ሮማን ጥላው ወደ ስራዋ ገባች። አሹ በጣም አለቀሰ። ሩታ መጣችና ምንድነው የተፈጠረው ነገር ብላ ስትጠይቀው እጅጉን ጨንቆታል። ብርሃኔ ጋር ደውሎ እኔ ምልሽ ለነማዘር ምን አልሻቸው ነገርሻቸው ወይ ብሎ ሲላት ዲቭ እንደዚህ አይነት ነገር ባጠይቀኝ ደስ ይለኛል ብላ መለሰችለት። ምን ማለት ነው? አሁን በሊሊ ጉዳይ እጅጉን ተጨንቃለይ። እኔ ደግሞ በቅርቡ አግብቻት የራሳችንን ህይወት እንድንመሰርት እፈልጋለሁኝ። ግን አንቺ ለምንድን ነው ያልነገርሻቸው ብሎ ሲላት በቃቻው ብላ ዘጋችውና ብርሃኔ አለቀሰች። ቆይች ልጅ ምን እየሆነች ነው? ሲቀጥል ደግሞ ለምንድን ነው ወይስ ደግሞ እኔና አደይ እንድንጋባ ደስተኛ አይደለችም፣ ፍቃደኛ አይደለችም። ለማንኛውም ግን በጣም ይከብዳል እያለ ዴቭ አሳሰበው። ዳይመንድ አደይ አባት ጋር ደውሎ እንዴት ነው ምን አዲስ ነገር አለ ብሎ ሲለው አንተ አፍጥን እንጂ የአደይንና የዴቭን ጉዳይ እኔማ እዚህ ሁሉንም ነገር እያስተካከልኩኝ ነው። ሲቀጥል ደግሞ ብራችሁ ደረሳችሁ ወይ ብለው የምን ብር እንዴ? ጫኛ አላካላችሁም እንዴ? አዎ እስካሁን ምንም አይነት ብር በአካውንታችን አልገባም ብሎ አለ። የአደይ አባት በጣም ተናደደ። ይሄ ጫኔ እያታለለኝ ከሆነ በእጀ ስበብ ነው የሚሆነው። እኔ ከዚህ በኋላ ጥሩ አማች ለመሆን እየሞከርኩ ነው እና ልጅን በቅርቡ ስለምታገባልኝ የአደይ አባት እንዲህ ነው እንድባል አልፈልግም እያለ የራሱን ማስተካከሉና እንዲሁም ጥሩ ሰው ለመሆን እየሞከረ ነው። ይበቃል። ብርሃኔ ከህይወቱ ብትወጣና አደይና ዲቭ ቢጋቡ የምትሉ በኮሜንትና በላይክ አሳውቁኝ።